The other inorganic compounds are acids and base. ስለ ኦክሳይድስ ተምረናል። እንግዲህ በአጠቃላይ አራት ኢንኦርጋኒክ ኮምፓውንዶች አሉ ብለናል። ኦክሳይድ፣ አሲድ፣ ቤዝ ኤንድ ሳልት። አሁን አሲድ እና ቤዝን እንጀምራለን። ከአሲድ ስንጀምር when you say acids አሲድ የሚለው አሲደስ ከሚለው የላቲን ወይም የግሪክ ቃል የተገኘ ሲሆን ትርጉሙ ምን ማለት ነው? ሳወር ማለት ነው። ከፊዚካል ፕሮፐርቲ ወይም ከቴስቱ ጋር በተገናኘ ከጣዕሙ ጋር በተገናኘ ቆምጣጣ ጣዕም ያለው ቁስ አካል ነው እንግዲህ አሲድስ የምንለው። when you define the term acid in a chemistry ምንድነው በኬሚስትሪ ቋንቋ ስንተረጉም a substance that release hydrogen or hydronium ion when it dissolve in water ማለት ወይም in aqueous solution ማለት በውሃ ውስጥ ሲማማ ሃይድሮጅን አይን መልቀቅ የሚችል ሳወር ቴስት ያለው ኢንኦርጋኒክ ኮምፓውንድ ነው ማለት ነው አሲድ ስንል። እንግዲህ በተለያየ ነገሮች ላይ እናገኘዋለን። ሌመን ጁስ ላይ እናገኘዋለን። ሌመን ጁስ ላይ ወይም በአጠቃላይ ሲትረስ ፍሩት ላይ የምናገኘው ሲትሪክ አሲድ የሚባል አለ። ሲትሪክ አሲድ ሎሚ ላይ እና በአጠቃላይ ከብርቱካን ወይም በአጠቃላይ ሲትረስ ፍሩት የምንላቸው ላይ ሲትሪክ አሲድን እናገኛለን። ሳወር ጠላ ላይ ደግሞ የምናገኘው እና ደግሞ ቬኔገር ላይ የምናገኘው ደግሞ አሴቲክ አሲድ የምንለው አሲድ አለ። አሴቲክ አሲድ በቆመጠጠ ጠላ ላይ እና በአቼቶ ወይም ቬኔገር ላይ አሴቲክ አሲድን እናገኛለን። ከነገና ሚልክ ላይ ሳወር ሚልክ የቆመጠጠ ያው ወተት የሚባል የለም፣ ነገር ግን ዮገርት ሳወር ሚልክ ወይም ዮገርት የምንለው ላይ የምናገኘው ላክቲክ አሲድን እናገኛለን። ላክቲክ አሲድ ሳወር ሚልክ ወይም ዮገርት ላይ እናገኛለን። ይሄ እንዴት ነው የሚፈጠረው? በሚልክ ውስጥ ላክቶስ የምንለው ሹገር አለ። ላክቶስ ይሄ ላክቶስ ሹገር በላክቶስ ፈርመንቲንግ ባክቴሪያዎች ወይም ላክቲክ አሲድ LAB ላክቲክ አሲድ ባክቴሪያዎች አሉ በወተት ውስጥ ያለው ላክቶስ የሚፈልጉ። ስለዚህ ወተቱን ስናቆየው ነው ወደ እርጎነት የሚቀየረው። ስለዚህ በዛ ሂደት ባክቴሪያዎቹ ያንን ሚልክ ውስጥ ያለውን ላክቶስ ከተመገቡ በኋላ ምንድነው የሚለቁት? ላክቲክ አሲድን ሪሊዝ ያደርጋሉ ማለት ነው። ይሄ ላክቲክ አሲድ ይሄ ዮገርት ቴክስቸሩ ከወተት የተለየ ነው ወይም ኮአጉሌትድ የሆነ ነው፣ የጓጎለ ነው ስንመለከተው። ስለዚህ ያ ላክቲክ አሲድ በውስጡ በመኖሩ ምክንያት ያንን ዮገርት ልናገኝ ችለናል ማለት ነው። ሌላው HCl የሚባል አሲድ አለ በሰውነታችን ውስጥ ስቶማካችን ውስጥ የሚገኝ HCl የሚባል አሲድ አለ። ይሄ አሲድ ደግሞ ምንድነው የሚያደርገው? በፕሮቲን ዳይጀሽን ሂደት ውስጥ ትልቅ ሚና ይጫወታል። ፕሮቲን አፋችን ውስጥ በኬሚካላዊ መንገድ አይፈጭም። ጋስትሮኢንቴስቲናል ካቪቲን አልፎ ልክ ስቶማክ ላይ ከደረሰ በኋላ ይሄ ፕሮቲን ወደ ፔፕቶን ይቀየራል። ወደ ቀላል ሲምፕለስት ፎርም ኦፍ ፕሮቲን ይቀየራል። ስለዚህ ይሄ ፔፕቶን ወደ ፔፕቶን እንዲቀየር ደግሞ አንድ ኤንዛይም ሚና ይጫወታል። ፔፕሲን የሚባል ኤንዛይም አለ። the enzyme that converts the complex food molecule protein to ፔፕቶን ማለት ወደ ፔፕቶን የሚቀይረው ፔፕሲን የሚባል ኤንዛይም አለ። ስለዚህ ይሄ ፔፕሲን የሚባል ኤንዛይም ደግሞ ስራውን እንዲሰራ የስቶማክ ኤንቫይሮንመንት የጨጓራችን አካባቢ አሲዲክ መሆን አለበት። ስለዚህ አሲዲክ እንዲሆን ደግሞ የሚያደርገው በጨጓራችን ውስጥ የሚመረተው HCl ነው። ስለዚህ ይሄ HCl ኤንቫይሮንመንትን አሲዲክ ካደረገ በኋላ ይሄ ፕሮቲን ወደ ፔፕቶን የሚቀይረው ኤንዛይም ስራውን መስራት ይችላል ማለት ነው። ስለዚህ HCl አሲድ ይሄን የመሰለ ጥቅም አለው ማለት ነው። እንግዲህ ሃይድሮክሎሪክ አሲድ፣ ሰልፈሪክ አሲድ እና ናይትሪክ አሲድ እነዚህ ኮመን ላቦራቶሪ አሲድስ ይባላሉ ወይም በሌላ መጠሪያ ሚነራል አሲድስ ብለን እንጠራቸዋለን። these are the common examples of acids። ቤዝ ስንል ደግሞ ቤዝ ማለት it is an oxide or hydroxide of metal ባጭሩ XOH ማለት ነው። ስለዚህ ኦክሳይድ ኦር ሃይድሮክሳይድ ኦፍ ሜታል ማለት እቺ ኤክስ ማለት ሜታል ናት። ስለዚህ የሆነ ሜታል ከሃይድሮክሳይድ አይን ጋር የምናገኘው ከሆነ ያ ቤዝ ነው የምንለው። ይሄ አንደኛው ፕሮፐርቲ ነው መያዝ ያለብን። OH ከአንድ ሜታል ጋር ሆኖ ለምሳሌ NaOH ሊሆን ይችላል፣ ሶዲየም ሃይድሮክሳይድ።
ስለዚህ ይሄ ቤዝ ነው የምንለው which neutralizes acid to form salt and water። ስለዚህ ጨውና ውሃን ፎርም የሚያደርግልን ወይም የአሲዱ መጠን ከፍተኛ ሲሆን ያንን በመቀነስ ሳልትና ዋተር ፕሮዲውስ የሚያደርግልን ነው ቤዝ የምንለው ማለት ነው። those base that are soluble in water are called alkalis or alkaline bases ይባላሉ። በውሃ ውስጥ መሟሟት የሚችሉት ማለት ነው። so these alkalis they dissolve in water and release hydroxide ion ማለት ነው። በውሃ ውስጥ ይሟሙና ሃይድሮክሳይድ አይንን ሪሊዝ ያደርጋሉ ማለት ነው። እነሱ ቤዝ ቢተር ቴስት ነው ያለው። ቅድም አሲድ ሳወር ቴስት ቆምጣጣ ጣዕም ነው ያለው። ቢተር ቴስት ደግሞ ቤዞች አላቸው። በተለይ ለምሳሌ በድንገት ሳሙና ወደ አፋችን ቢገባ ወይም ሶዲየም ባይካርቦኔት ወደ አፋችን ይሄ ቤኪንግ ፓውደር ወደ አፋችን ቢገባና ብንቀምሰው የመራራ ጣዕም እንዳለው እንረዳለን። ስለዚህ ቤዝ እንደዚህ አይነት ጣዕም አላቸው። ለምሳሌ ሶዲየም ሃይድሮክሳይድ፣ ካልሲየም ሃይድሮክሳይድ እነዚህ የቤዝ ምሳሌዎች ናቸው። ስለዚህ ምንድነው የሚፈጠረው የአሲድ ላይ ለምሳሌ HCl የሚባል አሲድ ብንወስድ ሃይድሮክሎሪክ አሲድ ፕላስ H2O so when acids dissolve in water they release what hydrogen ion so they release H plus ion which is the common ion for all acids ማለት ነው። ሃይድሮጅን አየን ፕላስ Cl ማይነስ ሪሊዝ ያደርጋል ማለት ነው። ለምሳሌ ደግሞ ቤዞች ከሆኑ ደግሞ in case of base they dissolve in water በውሃ ውስጥ ዲዞልቭ ይሆኑና ማምታው H2O they release hydroxide ion ማለት ነው። instead of hydrogen ion they release OH minus plus Na ፕላስን ሪሊዝ ያደርጋሉ። so OH minus or hydroxide ion is a common ion for all bases ማለት ነው። ኔሚንግ ኤንድ ራይቲንግ ፎርሙላ ኦፍ አሲድስ ኤንድ ቤዝ እንዴት ነው ስማቸውን የምንሰይመው ፎርሙላቸውን የምንጽፈው የሚለውን ስንመለከት ይሄንን መያዝ አለብን። ኤችኤን ኤክስ የሚባል ፎርሙላ አለ። ሶ ኤችኤን የሚለው በዚህ ሂደት ውስጥ ኤችኤን ስንል ነምበር ኦፍ ሃይድሮጅን ነው። ይሄ የሃይድሮጅኑን ብዛት ይነግረናል። ኤክስ ደግሞ የአናየኑ ወይም ኔጌቲቭሊ ቻርጅድ አየን ነው ማለት ነው። ምክንያቱም በአሲድን ስንሰይም እንግዲህ ሃይድሮጅን አለ ከዛ በኋላ ደግሞ ኔጌቲቭ አየን አለ። ሁለቱ አየኖች አሉ። ስለዚህ ሁለቱንም ነው የምንሰይመው ማለት ነው። ስለዚህ በዚህ ሂደት ይሄንን እንከተላለን። እዚህኛዋን ቴብል ማስታወስ የግድ ይለናል ማለት ነው። ስለዚህ አናየን ኤንዲንጉ ወይም ኤክሱ ማለት ነው የኤክስ ስሙ ይሄ የኤክስ ስሙ አይዲኢ አይቲኢ ኤቲኢ ሲሆን በሶስቱ ሂደት ስሙን እንሰይማለን ማለት ነው። ለምሳሌ ይድ ሲሆን ወይም አይዲኢ ሲሆን ፎር ኤግዛምፕል ክሎራይድ ሲሆን የአናየኑ የኔጌቲቭሊ ቻርጅድ አየኑ ክሎራይድ ሲሆን አሲዱ ጋር ስንሰይም ምንድነው የምናደርገው ዊ አድ ሃይድሮ ፕሪፊክስ እንጨምራለን። ከዛን ስቲም አለ መሃል ላይ ያለው ደን መጨረሻ ላይ አይሲ አሲድ እናደርጋለን ማለት ነው። ለምሳሌ HCl እንውሰደው። HCl ስንሰይም መጀመሪያ ሃይድሮጅን ስላለ ሃይድሮጅኑ መሰየም አለበት። ምንድነው የምናደርገው ሃይድሮ እናደርጋለን። ሃይድሮ ከዛን ስቲም ይለናል። ስቲም ማለት ዋናው ቃል ማለት ነው። እቺ ማለት ነው ክሎር እቺ ማለት ናት። ስቲም የምትባለው እቺ ናት ከአይዲ በፊት ያለችው። ዘን አሁን የአናይን ኢንዲንጉ አይዲኢ ነበር። ስለዚህ አይዲኢ የነበረው ወደ ምን እንቀይረዋለን? ወደ አይሲ እንቀይረዋለን። ስለዚህ ክሎራይድ ነበረ ክሎሪክ አይሲ እናደርገዋለን። ስለዚህ አሲድ ሃይድሮክሎሪክ አሲድ ይሆናል ማለት ነው። ይሄ የመጀመሪያው ህግ ነው። የሁለተኛው ህግ ወይም the anion ending is ITE ወይም ይት ሲሆን ማለት ለምሳሌ ሰልፋይት የሚለውን ብንወስድ ሰልፋይት የሚሆን ከሆነ ITE የነበረው ወደ ምን ይቀየራል? ወደ ረስ OUS እንቀይረዋለን። እዚህ ጋር ሃይድሮ አንጠቀምም። ዋናውን ቃል እናስቀምጣለን። ከዛ እስ እናደርጋለን። ስለዚህ ለምሳሌ ይሄንን አሲድ ብንወስድ ምንድነው የምናደርገው? ሰልፋይት ነበረ እስከ ኤፍ ድረስ ያው ሰልፈር ወይም ሰልፋይት ይሆናል። ደን መጨረሻ ላይ ITE የነበረውን ወደ OUS እንቀይረና ሰልፈረስ አሲድ ይሆናል ማለት ነው። ሌላው ATE ከሆነ ወይም የፖሊ አቶሚክ አይኖች ኢንዲንጋቸው ከሆነ ለምሳሌ ናይትሬት፣ ሰልፌት፣ ፎስፌት፣ ካርቦኔት የምንላቸው የነሱ
ኤቲኢ የነበረው ወደ ምን ይቀየራል? ወደ አይሲ ይቀየራል። ስቲም አለ ልክ the same result of the second one ስቲም አለ then አይሲ እናደርጋለን instead of OUS ማለት ለምሳሌ HNO3 ከሆነ ናይትሬት ነበረ NITR እዚህ ጋር instead of ATE IC እንጨምራለን ናይትሪክ አሲድ ይሆናል ማለት ነው። so when the number of oxygen from the polyatomic ion decreased by 1 we use the anion ending ITE ማለት ነው። ከኦክሲጅኑ እዚህ ጋር ይዩት የሰልፌት እዚህ ጋር 4 ነበረ ደን ከኦክሲጅኑ በዚህኛው ከፖሊአቶሚክ አይኑ በአንድ የሚቀንስ ከሆነ ATE የነበረው ITE ይሆናል። ደን ITE ከሆነ ደግሞ ወደ አሲድ ሲሰየም ደግሞ ረስ ይሆናል ወይም OUS ሰልፈረስ ይሆናል ማለት ነው። ስለዚህ ለምሳሌ ይሄውን PO4 እችን በደንብ እንያት አንድ ምሳሌ ልጨምርላችሁ። አሁን H3PO4ን ተመልከቱት። H3PO4 አሁን ይሄን ስንሰይም የምንከተለው እችኛዋን የሶስተኛዋን ህግ ነው። ምክንያቱም PO4 ማለት ፎስፌት ነው። ስለዚህ ፎስፌት ከሆነ ATE ከሆነ ወደ ኢክ ወይም IC ነው የሚቀየረው። ስለዚህ ምንድነው የምናደርገው? ይሄ ይሄኛው ፎስፈሪክ አሲድ ይሆናል ማለት ነው። አሁን ሌላኛው ጥያቄ ይሄ አሁን እንደዚህ ቢሆንስ ነው። H3 if the number of oxygen is decreased by 1 እኛው 3 ባረጋት 3 ብትሆን ስሙ እንዴት ነው የሚሆነው? ይሄው እዚህ ጋር እንደምታዩት በአንድ ኦክሲጅን የሚቀንስ ከሆነ ከፖሊአቶሚክ አይኑ ITE ነው የሚሆነው። ይሄ ፎስፋይት ነው። ስለዚህ ፎስፋይት የሚሆን ከሆነ ረስ ነው የሚሆነው። ስለዚህ የዚህኛው ስም ምንድን ነው የሚሆነው ማለት ነው? ፎስፎረስ ነው የሚሆነው ማለት ፎስፈረስ ይሆናል ማለት ነው። ስለዚህ ይሄን በእንደዚህ አይነት መንገድ በቀላሉ መመለስ እንችላለን። ኢን ኬዝ ኦፍ ቤዝ ኔሚንግ ቤዝ በጣም ቀላል ነው። ምንድነው የምናደርገው? አናየን እንሰይማለን። ስለዚህ ባጭሩ አናየን ፕላስ ካታየን ነው ማለት ነው። ባጭሩ ኔም ኦፍ ዲ አናየን ፕላስ ኔም ኦፍ ዲ ካታየን ማለት ነው። የአናየኑ ወይም የፖዚቲቭ ቻርጅዱን ስም እንሰይማለን። ከዛም የካታየን የኔጌቲቭ ቻርጅዱን እንሰይማለን። ለምሳሌ እዚህ ጋር ይዩት NaOH ይችላል። እዚህ this one is the positive ion ወይም ደግሞ ካታየን ብለን የምንጠራው ወይም የፖዚቲቭ ቻርጅድ አየን ነው። ስለዚህ እሱ ሶዲየም እንላለን። አናየኑ ደግሞ ኔጌቲቭሊ ቻርጅዱ ደግሞ ሃይድሮክሳይድ አየን ነው። ስለዚህ ሶዲየም ሃይድሮክሳይድ። ስለዚህ ሁሉም ላይ የቤዞች መጨረሻቸው ላይ ሃይድሮክሳይድ ይሆናል። ቅድም እንዳልነው XOH ነው። ስለዚህ ሃይድሮክሳይድ አለ። የሚቀየረው ኤክሷ ብቻ ነው የምትቀየረው። ኤክሷ ምን ልትሆን ትችላለች? ለምሳሌ ይሄው Na ሶዲየም ሆነች። እዚህ ጋር ደግሞ ማን ሆነች? ኤክስ ካልሲየም ሆነች። ደን እዚህ ጋር አሞኒየም ሆነ ማለት ነው። ከዛ መጨረሻው የሁሉም ግን ሃይድሮክሳይድ ነው የሚሆነው ማለት ነው። ያው ዲፋይን አሲድ ኤንድ ቤዝ ይላል። ይሄ ቀላል ዲፋይን ቅድም ሳደርግ ነው። the ion which ion is characteristics of all acids in water solution ይላል። እንግዲህ the common ion for all acids ምንድነው? ሃይድሮጅን አየን ነው በሁሉም አሲዶች ላይ ያለ ማለት ነው። ይሄንን ኔም ለማድረግ ሃይድሮክሎሪክ አሲድ ይላል። ሃይድሮ ስለሚል ኤች የመጀመሪያውን ህግ ነው የምንጠቀመው ሃይድሮጅን ደን ክሎሪክ ነበረ። ስለዚህ እቺ ክሎሪክ የነበረው ማለት መጀመሪያ ምን ነበር ማለት ነው? ይድ ነበር ይድ። ስለዚህ ከዛ ነው ወደ ኢክ የተቀየረው Cl እናስቀምጣለን ማለት ነው። እዚህ ጋርም ፎርሙላውን ሰጥተናል HNO3 then HNO3 ማለት NO3 ናይትሬት ነው። then ወደ አሲድ ሲመጣ አይሲ ይቀየራል ናይትሪክ አሲድ እናደርገዋለን። ይሄን ስንሰይም ደግሞ ሰልፈሪክ አሲድ ነው። እዚህ ጋር የሚነገር ምንድነው? አይሲ የነበረው መጀመሪያ ምን ነበር ማለት ነው? ሰልፈሪክ ላይ አይሲ የነበረው ATE ነበር፣ ሰልፌት ነበር ማለት ነው። ሰልፌት ነበር። ያ ደግሞ ሰልፌት ማለት SO4 ነው። then በአሲድ ደግሞ ላይ ሃይድሮጅን አለ። ስለዚህ የሃይድሮጅን አንድ ነው፣ የሰልፌት ሁለት ነው። ክሪስ ክሮስ ስናደርግ H2SO4ን ፎርሙላ አገኘን ማለት ነው። ይሄው H2SO4ን ሰራን ማለት ነው። ወደ ቤዞች ጋር ስንመጣ ካልሲየም ሃይድሮክሳይድ ይላል። ቀላል ነው። መጀመሪያ
ካታዮኑን ፖዚቲቭ ቻርጅኑን እንጽፋለን ካልሽየም ደን ሃይድሮክሳይድ አለ። ያው እዚህ ጋር ለመስራት ካልሽየም 2 ቫለንሲ ያለው ሃይድሮክሳይድ 1 ቫለንሲ ያለው ደን ክሪስ ክሮስ እናደርግ ሲኤ በቅንፍ ምክንያቱም ለሁለቱም ስለሆነ የሚያገለግለው ኦኤች 2 ይመጣል ማለት ነው። ስለዚህ ካልሽየም ሃይድሮክሳይድ አገኘን ማለት ነው። እዚህ ጋር KOH ነው። ይሄን ደግሞ ቤዝ ነው ኦኤች መጨረሻ ስላለ ለመሰየም መጀመሪያ የካታዮኑን የፖዚቲቭ ቻርጅ እና የሆነ ስም እንጠራለን። ከዛን የኦኤቹን ኬ ማለት ፖታሲየም ነው። ሶ ፖታሲየም ሃይድሮክሳይድ ይሆናል ማለት ነው። በተመሳሳይ ይሄም የሚቀየረው የመጀመሪያው ብቻ ነው። ሶዲየም ሃይድሮክሳይድ ይሆናል ማለት ነው። ሌላው አሲድ ቤዝ ኢንዲኬተርስ ነው። አሁን እንዴት ነው አሲድ እና ቤዞችን አንድ ያልታወቀ አናውን የሆነ ሳምፕል ተሰጥቶን መለየት የምንችለው ብለን ስንጠራ one of the way to identify a known sample whether it is acid or base is using acid base indicators አመልካቾችን በመጠቀም ስለዚህ እነዚህ acid base indicators most of them they are plant based ከፕላንቶች ነው የሚገኙት and they show the presence of acid or base by undergoing specific color change ማለት ነው when placed in a solution አንድ ያልታወቀ ሳምፕል ላይ ስንከታቸው በሚያሳዩት የቀለም ለውጥ አማካኝነት እንለያቸዋለን ማለት ነው። ስለዚህ ሊትመስ፣ ሚታይል ኦሬንጅ እና ፌኖፍታሊን ናቸው። ለማንኛውም ከሊትመስ ስንጀምር ሊትመስ ሁለት አይነት አለ፣ ብሉ እና ሬድ ሊትመስ። ስለዚህ ብሉ ወደ ሬድ አሁን ይሄን በደንብ ያዙልኝ። ስለዚህ ከብሉ ወደ ሬድ የሚቀየር ከሆነ ይሄ አሲድ ነው የሚሆነው። ያ ሶሉሽን የማይታወቀው ሶሉሽን አሲድ ይሆናል። ከሬድ ወደ ብሉ የሚቀየር ከሆነ ደግሞ ቤዝ ይሆናል ማለት ነው። ቤዝ ይሆናል። ሌላኛው ሚታይል ኦሬንጅ ነው። ሚታይል ኦሬንጅ የኦሬንጅ ከለር ነው ያለው እንደምታውቁት። እንግዲህ ከኦሬንጅ ወደ ሬድ የሚቀየር ከሆነ ይሄ አሲድ ነው። ወደ ሬድ የሚቀየር ከሆነ አሲድ ነው። ኦሬንጅ የነበረው ደግሞ ወደ ፒንክ ነገር የሚቀየር ከሆነ ደግሞ ይሄ ቤዝ ይሆናል ማለት ነው ሚታይል ኦሬንጅ ላይ። ስለዚህ ሚታይል ኦሬንጅ ስንጨምርበት ወደ ሶሉሽኑ በእንደዚህ አይነት ቀለም ከሆነ። ሌላኛው ፌኖፍታሊን ነው። ፌኖፍታሊን ከለርለስ ነው ያለው ፌኖፍታሊን። እንግዲህ ከከለርለስ ወደ የሎ የሚቀየር ከሆነ ይሄኛው ቤዝ ይሆናል። እዛው ከለርለስ እንደሆነ ደግሞ የሚቆይ ከሆነ ደግሞ ያ አሲድ ይሆናል ማለት ነው። በዚህ መንገድ መለየት እንችላለን ማለት ነው። ፕሮፐርቲ ኦፍ አሲድስ ኤንድ ቤዝ ላይ ስንመጣ የመጀመሪያው የፕሮፐርቲ ኦፍ አሲድ ላይ ስንመጣ ሳወር ቴስት ነው። ቁምጣ ጣዕም አላቸው and they change the color of indicators የአመልካቾች ቀለምን ይቀይራሉ። ለዚህ ጋር እንዳየነው ለምሳሌ blue litmus paper የምንጨምር ከሆነ when we add blue litmus paper into acids it turns to red ወደ ቀይ ይቀየራል። ሚታይል ኦሬንጅ ከሆነ ወደ ሬድ ይቀየራል። ፌኖፍታሊን ከሆነ ከለርለስ እንደሆነ ይቆያል የአሲድ ላይ ማለት ነው። ይሄ ኤክስፐሪመንት ነው። ኢፌክትስ ኦፍ አሲድ ኦን አሲድ ቤዝ ኢንዲኬተርስ እነዚህን ሶስቱን using the litmus paper, phenolphthalein and methyl orange we can investigate the effect of acid on it ማለት ነው። የአሲዶችን እና ዲያሉት HCl ሰልፈሪክ አሲድ ሌሎችንም አሲዶች በመጠቀም መለየት እንችላለን ነው። ቴስት ቲዩቦች እናዘጋጃለን። 3 ቴስት ቲዩቦች እናዘጋጃለን። 3 ቴስት ቲዩብ ካዘጋጀን በኋላ ምንድነው የምናደርገው? ሶስቱም ላይ አሲድ እንጨምራለን። HCl 5 ml of HCl ጨመርን። ደን ምንድነው የምናደርገው? የመጀመሪያው ላይ ሊትመስ ፔፐር እንጨምራለን። ብሉ ስንጨምር ወደ ሬድ ይቀየራል። የሁለተኛው ላይ ሚታይል ኦሬንጅ እንጨምራለን። ሚታይል ኦሬንጅ እዚህ ጋር ስንጨምርበት ወደ ሬድ ይቀየራል። የመጨረሻው ላይ ፌኖፍታሊን ስንጨምርበት ደግሞ የሶስተኛው ቴስት ቲዩብ ላይ ወደ ከለርለስ ሆኖ ይቆያል ማለት ነው። ይሄን ቼንጅ እናገኛለን። ስለዚህ ሪዛልት ላይ ስንመጣ ያው ሊትመስ ፔፐር ላይ አሁን ብሉ የነበረው ወደ ምን ይቀየራል? አሲድ ሲሆን ሰልፈሪክ አሲድ ወደ ሬድ ይቀየራል። ፌኖፍታሊን እዛው ከለርለስ እንደሆነ ነው የሚቆየው። ሚታይል ኦሬንጅ ላይ ወደ ሬድ ይቀየራል። በሁሉም አሲዶች ላይ ተመሳሳይ ነገር ነው የምናገኘው።
ሴም ሪዛልት ማለት ነው በሁሉም አሲዶች ላይ ማለት ነው። በዚህ መንገድ ሌላኛው ፕሮፐርቲ ሪአክሽን ኦፍ አሲድ ዊዝ ሜታልስ ነው። ዌን አክቲቭ ሜታልስ ሪአክት ዊዝ አሲድስ they form salt and hydrogen gas ያደርጋሉ ማለት ነው። ለምሳሌ ካልሲየም is a very active metal and it react with acid vigorously ማለት በጣም በከፍተኛ ሁኔታ በፍጥነት ሪአክት የሚያደርግ ነው ይሄ ካልሲየም። ስለዚህ ምንድነው የሚፈጠረው በዚህ ሂደት ሳልት እና ሃይድሮጅን ጋዝ ሪሊዝ ይደረጋል። ስለዚህ ሳልት የሚፈጠረው ደግሞ በካታየን ፖዚቲቭ ቻርጅድ ዊዝ ኔጌቲቭ አየን ነው። ስለዚህ this calcium will react with chlorine ion which is negatively charged. so calcium has two valence number, chlorine አንድ ቫለንሲ ነበር አለው። ክሪስ ክሮስ እናደርግ CaCl2 እናገኛለን። ስለዚህ ሳልቱን አገኘን። ከዛ የቀረው ማን ነው? ሃይድሮጅኑ ደግሞ ሪሊዝ ሆናል ማለት ነው። ስለዚህ ሃይድሮጅን በብልስ ሲፈጠሩ ሃይድሮጅኑ ሪሊዝ ሲደረግ እንመለከታለን። በተመሳሳይ ማግኒዚየምም ከኔጌቲቭ ቻርጅዱ ከሰልፌት ጋር ሪአክት ያደርጋል። ማግኒዚየም ሁለት ነው ያለው፣ ሰልፌት በተመሳሳይ ሁለት ነው ያለው። ዘን ክሪስ ክሮስ MgSO4 እናገኛለን። ይሄን እናገኛለን። ዘን ሃይድሮጅኑ ደግሞ ሪሊዝ ይሆናል ማለት ነው። ስለዚህ ሪሊዝ ይሆናል። ኤክስፔሪመንቱ ላይ ራሱ ይሄውን ያወራነው ነው፣ ቲዮሪቲካሊ ያወራነው የምናየው ሪአክሽን ኦፍ አሲድ ዊዝ ሜታል ነው። ለምሳሌ ዚንክ ሜታልን ብንጠቀም ዊዝ ሃይድሮክሎሪክ አሲድ እነዚህ ኢንስትሩመንቶችን እንጠቀማለን። ያው ቴስት ቲዩባችንን በክላምፑ ላይ በደንብ አድርገን ካስቀመጥን በኋላ ይሄ ስታንድ ይባላል፣ ይሄ ክላምፕ ይባላል። ዘን እንደምናደርገው መጀመሪያ ላይ 5 ml ኦፍ ዲያሉት የሆነ HCl እዚህ ላይ እንጨምራለን። ከዛ በኋላ በሁለተኛ ደረጃ ደግሞ ዚንኩን በደንብ አድርገን በስቲል ውል ወይም በሌላ መንገድ እናጸዳዋለን። ሻይን እንዲሆን በደንብ ሪአክሽኑ እንዲከናወን ብሎክ እንዲያደርገው ከዚንኩ ሰርፌስ ላይ ያለውን ነገር በደንብ እናጸዳለን። ከዛን ዚንኩን ልክ ስንጨምረው when the zinc starts react with the HCl bubbles will be formed ማለት ነው። በብሎች እንደዚህ የምታያቸው እነዚህ በብሎች ይፈጠራሉ። ስለዚህ እነዚህ ምንድናቸው? ሃይድሮጅን ጋዝ ይፈጠራል ማለት ነው። ከዛ በኋላ ምንድነው የምናደርገው? when you bring the lighted candle on the mouth of the narrow jet tube እዚህ ጋር ልክ የተለኮሰ ክብሪት ይዘን ስንቀርብ ፖፕ ሳውንድ እንሰማለን ማለት ነው። ፑል ይላል ወዲያው ፖፕ ሳውንድን እንሰማለን። ይሄ ዩኒክ ፕሮፐርቲ የሃይድሮጅን ጋዝ ያው ፍሌመብልስ ተቃጣይ ስለሆነ ሃይድሮጅን በዛ መንገድ ይሄንን እንሰማለን ነው። የግዝ ላይ ጠይቀና why was the piece of zinc cleaned with tool wool? ያው በደንብ ሰርፌሱን ለሃይድሮክሎሪክ አሲድ ኤክስፖዝድ እንዲሆንና በቀላሉ ሪአክሽን እንዲፈጠር ነው። what happens when you drop zinc metal into the test tube containing dilute HCl? ልክ ዚንኩን ስንጨምርበት ምንድነው የተፈጠረው? በብልሶችን የተፈጠሩት ሃይድሮጅን ጋዝ ሪሊዝ አድርጓል። how do you know that the gas is produced in the reaction? ያው በብልስ ተፈጥረዋል። ከእንደገና ደግሞ when we bring the lighted candle near to the mouth of the narrow jet tube we heard pop sound ማለት ልክ ስናስጠጋው ፖፕ ሳውንድ ሰምተናል እሳቱን ስናስጠጋው። what is the color of the gas? እንደምናየው ዋይቲሽ የሆነ ከለር ነው የምናገኘው። አረፋ የሆነ ነገር በብልሶች ነው የምንመለከተው። ስለዚህ ስናስጠጋ ምንድነው የሚፈጠረው? ፖፕ ሳውንድ ይፈጠራል። ሪአክሽኑ እንዴት ነው ካልን ያው ዚንክ አለ። ስለዚህ የጨመርነው አሲድ HCl ነው። ዚንክ ደግሞ ቫለንሲ 2 ነው፣ ክሎሪን 1 ነው። ስለዚህ ዚንክ ከክሎሪን ጋር ነው ከክሎራይድ አየን ጋር ሪአክት ያደርጋል። ዘን ክሪስ ክሮስ ይሄ 2 ነው፣ ዚንክ Cl2 እና ሃይድሮጅን ጋዝ ይፈጠራል። ዚንክ Cl2 ስለዚህ በብሎቹ ደግሞ ተፈጥረዋል። ሃይድሮጅን ጋዝ ደግሞ ሪሊዝ ይሆናል ማለት ነው። H ሪሊዝ ይሆናል። ዚንክ ዊዝ ሰልፈሪክ አሲድ በተመሳሳይ ነው። አሲዱን የምንቀይረውም በሴም ሪዛልት ነው የምናገኘው። ዚንክ ፕላስ H2SO4 ስናደርግ በተመሳሳይ ዚንኩ ከሰልፌቱ ጋር ሪአክት ያደርጋል። ዚንክ ሰልፌት ፕላስ ሃይድሮጅን ጋዝ ሪሊዝ ያደርጋል ማለት ነው። ሌላኛው የአሲድ ፕሮፐርቲ ወይ አሲድ ሪአክት ዊዝ ካርቦኔት at the same time with hydrogen carbonate
they produce the same result ተመሳሳይ ውጤት ነው የምናገኘው። አሲድ ለምሳሌ ከካርቦኔት ጋር ሪአክት ሲያደርግ ሳልት ዋተር ኤንድ ካርበን ዳይኦክሳይድ ነው የምናገኘው። ለምሳሌ HCl አሲድ አለ፣ ካርቦኔት ካልሲየም ካርቦኔት አለ። ስለዚህ ምንድነው የሚፈጠረው? ዋተር እና ካርበን ዳይኦክሳይድ ያው ባይ ፕሮዳክት ስለሆነ እሱ ብዙም የለንም። አሁንም ሳልቱን ነው ለማውጣት። ስለዚህ ሳልቱን የምናወጣው we separate the metal from the carbonate ይሄኛው ሄዶ ከአናዮኑ ጋር ሪአክት የሚያደርገው። ስለዚህ ምንድነው የሚፈጠረው? ካልሲየም 2 አለ፣ ክሎሪን 1 CaCl2 ይፈጠራል። ይሄን አለ ደን ዋተር እና ካርበን ዳይኦክሳይዱ ይፈጠራሉ። ሃይድሮጅኑ ከኦክሲጅን ጋር ሪአክት አድርጎ በዚህ ሂደት ካርበን ዳይኦክሳይድ እና ዋተር ይፈጠራል። ሌላው ያው አሲድ ከሃይድሮጅን ካርቦኔትን ጋር ሪአክት ሲያደርግ ልክ እንደላይኛው ተመሳሳይ ውጤት የምናገኘው። ስለዚህ ካልሲየም ከሰልፌቱ ጋር ሪአክት ያደርጋል። ስለዚህ ሁለት ቫለንስ ስላላቸው ካልሲየም ሰልፌት እናገኛለን። ደን ዋተር እና ካርበን ዳይኦክሳይድ ሪሊዝ ይደረጋል ማለት ነው። ይህም በኤክስፐሪመንት ስንመለከተው እንዴት ነው ቼክ የምናደርገው ካርቦኔት እና ከሃይድሮጅን ካርቦኔት ጋር አሲድ ሪአክት ማድረጉን የምንጠቀማቸው ዲያሉት ሃይድሮክሎሪክ አሲድ፣ ሰልፈሪክ አሲድ፣ ካልሲየም ካርቦኔት፣ ሶዲየም ሃይድሮጅን ካርቦኔት፣ ቴስት ቲዩብ ራክ፣ ላይም ዋተር አለ። ላይም ዋተር ማለት ዲያሉትድ የሆነ ማለት የዋተር መጠኑ ከፍተኛ የሆነ ካልሲየም ሃይድሮክሳይድ ሶሉሽን ማለት ነው። ስፓቹላ ማንኪያ እንጠቀማለን። ራበር ስቶፐር እንጠቀማለን ማለት ነው። መጀመሪያ እንደምናደርገው እንግዲህ ስፓቹላ በመጠቀም መጀመሪያ ቴስት ቲዩባችን ላይ እናስቀምጣለን። ቴስት ቲዩባችን ላይ ስፓቹላ በመጠቀም ካልሲየም ካርቦኔት እዚህ ጋር እናስቀምጣለን። ካልሲየም ካርቦኔት፣ ካልሲየም Ca ካርቦኔት እናስቀምጣለን። into the first test tube and 5 ml of lime water into the second test tube። እዚህ ጋር ደግሞ ለብቻ ላይም ዋተራችንን ካልሲየም ሃይድሮክሳይድ የያዘውን ላይም ዋተር እናስቀምጣለን። ካልሲየም ሃይድሮክሳይድ ማለት ነው OH ካልሲየም ሃይድሮክሳይድ እናስቀምጣለን። then we add 5 ml of dilute ሃይድሮክሎሪክ አሲድ into the test tube። ካርቦኔት የያዘ ቴስት ቲዩብ ላይ ምን እንጨምራለን? ሰልፈሪክ አሲድ ሃይድሮክሎሪክ አሲድን እንጨምራለን። then ወዲያው ማውዙን እንሸፍነዋለን ማለት ነው with rubber stopper ወይም በኮርክ ሊሆን ይችላል። ከዛን እንደ ኢንክላይንድ ፖዚሽን እናደርግና ወደ ጎን ካጋደልነው በኋላ እንደዚህ አድርገን እናደርገውና ይሄኛው እዚህ ጋር ከስር እዚህ ጋር እንደምታዩት ቅድም ካልሲየም ካርቦኔት ነው ያለው። ካልሲየም ካርቦኔት then ምን ጨመርን? ከዛ በኋላ እዚህ ጋር ደግሞ ምን የጨመርነው HCl ጨምረንበታል የመጀመሪያው ቴስት ቲዩብ ላይ። ከዛን ዘግተነዋል። ከዛ ምንድን ያደረግነው ኢንክላይን ካደረግነው በኋላ ወዲያው ኢንክላይን ፖዚሽን አድርገን እንዘጋለን። እንደምናደርገው bring the mouth of the test tube containing lime water with your other hand holding it in inclined position closer to that of the test tube which you covered with rubber stopper ማለት ነው። ከዛም እንደምናደርገው ያን ካልሲየም ኦክሳይድ ወይም ላይም ዋተር ያለውን እንትን እንደዚህ አድርገን ወይ በዴሊቨሪ ቲዩብ ሊሆን ይችላል። እዚህ ጋር ያለው ማን ነው? ቅድም ያደረግነው ላይም ዋተር ውስጥ አለ። እዚህ ጋር ላይም ዋተር ካልሲየም ሃይድሮክሳይድ የያዘ አለ። ስለዚህ ምንድነው የምናደርገው? በዴሊቨሪ ቲዩብ ይሄን ከዚህ ጋር እናገናኘዋለን። ከዚህ ጋር በዴሊቨሪ ቲዩብ ካገናኘን በኋላ ምንድነው የሚፈጠረው? በዚህ ሂደት ያው በእጃችንም ቀጥታ ማገናኘት እንችላለን። ያኛውን አፉን ከአፉ ማገናኘት እንችላለን ነው የሚለን ራበር ስቶፐሩ። then ራበር ስቶፐሩን ሪሙቭ እናደርጋለን። ጋዝ ፕሮዲውስድ ሲሆን ወደ ላይም ዋተሩ ይገባ ማለት then ሼክ እናደርገዋለን። ስለዚህ ምንድነው የሚፈጠረው? አሁን በደንብ እዚህ ጋር አስተውሉ። ካልሲየም ካርቦኔት እና ሃይድሮክሎሪክ አሲድ ነው። በዚህ ሂደት የሚፈጠረው ካልሲየም ክሎራይድ ይፈጠራል፣ ሳልቱ ይፈጠራል፣ then ዋተር ይፈጠራል። አሁን ካርበን ዳይኦክሳይዱ ነው የሚሄደው በዚህ በዴሊቨሪ ቲዩቡ
ወይም ወደ አፍ ስናስጠጋው ወደዚህም ሄደው በዴሊቨሪ ቲዩቡ አልፎ ወደ ላይም ዋተር ወደ ያዘው ወደ ካልሲየም ሃይድሮክሳይድ ወደ ያዘው ቴስት ቲዩብ የሚያልፈው ካርበን ዳይኦክሳይድ ልክ ካርበን ዳይኦክሳይድ ወደዚህ መግባት ሲጀምር ይሄ ማለት በደንብ ያዙ የካርበን ዳይኦክሳይድ ወደ ላይም ዋተር ወደ ያዘው መግባት ጀመረ። ይሄ ማለት ካልሲየም ሃይድሮክሳይድ ውስጥ አለ የሁለተኛው ቴስት ቲዩብ ላይ ካርበን ዳይኦክሳይድ ሊገባ ነው ማለት ነው። ስለዚህ ምንድነው የሚፈጠረው በዚህ ሂደት ካልሲየም ካርቦኔት ይፈጠራል። ካልሲየም ካርቦኔት ይፈጠራል። ስለዚህ ካልሲየም ካርቦኔት ሲፈጠር ነጭ የሆነ በብልስ እንፈጠራለን። ዋይቲሽ የሆነ ሚልኪ የሆነ ሰስፔንሽን ወይም ደግሞ ሚልኪ የሆነ እንደ ወተት ነገር ያለው ቀለም ነገር እንመለከታለን ማለት ነው። ስለዚህ ከለር ቼንጁን ያው እናያለን። ሪፒት ፕሮሲጀር ዊዝ ሶዲየም ሃይድሮጅን ካርቦኔት በተመሳሳይ ሶዲየም ሃይድሮጅን ካርቦኔትን ብንጠቀም ተመሳሳይ የሆነ ሪዛልት ነው የምናገኘው ማለት ነው። ስለዚህ አንደኛው ቴስት ቲዩብ ላይ አሲድ እና ካርቦኔት ያለበት ሪአክሽን ፈጠረ። ካርበን ዳይኦክሳይዱ አልፎ ሄዶ ላይም ዋተሩ ጋር ሲሄድ ልክ ጋዙ መግባት ሲጀምር ከካልሲየም ሃይድሮክሳይዱ ጋር ሪአክት ያደርግና አንዱ ባህሪው ነው እንግዲህ የካልሲየም ካርቦኔት ጠባዩ ያው ቾክ ምን ነው ያ ነገር አይደለም፣ ነጭ የሆነ ቀለም እናገኛለን። ከዛ በኋላም ሼክ ስናደርገው ወደ ከለርለስ ይሆናል። ያው ካርበን ዳይኦክሳይድ ከለርለስ ነው። ከዛ በኋላ አሁንም ደግሞ ሪአክሽን ሲፈጠር ከካልሲየም ሃይድሮክሳይዱ ጋር አሁንም ወደ ሚልኪ የሆነ ቀለም ሚልኪሽ የሆነ ወደ ቀለም ይቀየርና አሁን ደግሞ መልሶ በዛ አይነት ሂደት ነው የሚሆነው ማለት ነው። ኢዚ ፎርሜሽን ኦፍ በብልስ ኢን ስቴፕ 2 ላይ ይላል። ስቴፕ 2 ላይ ይፈጠራል። ምክንያቱም በብልስ መፈጠር ማለት ካርበን ዳይኦክሳይዱ ተፈጠረ ማለት ነው። በብልስ ይፈጠራል። ኢፍ የስ ዋት ዳዝ ዘ ፎርሜሽን ኦፍ በብልስ ኢንዲኬትስ ያው ዘ ፎርሜሽን ኦፍ በብልስ ኢንዲኬት ዘ ፕሬዘንስ ኦፍ or the formation of carbon dioxide መፈጠር ነው የሚነግረን። what happens to the lime water used in step 4 ላይም ዋተሩ ላይ ምንድነው የተፈጠረው ካል ልክ ካርበን ዳይኦክሳይዱ ወደ ውስጥ ሲገባ ሚልኪ የሆነ ወደ ወተት ቀለም ያለው ነገር ተፈጠረ ማለት ነው። ይሄ ማለት ያው ካልሲየም ካርቦኔት ማለታችን ነው። ካልሲየም ካርቦኔት ተፈጠረ ከካርበን ዳይኦክሳይዱ ጋር ሪአክት ያደርግ ማለት ነው። write the equation for the reaction ቅድም የጻፍነው ነው ጽፈናል ከላይ between sodium hydrogen carbonate and sulfuric acid ቅድም በጻፍነው መንገድ መጻፍ ይቻላል። ሶዲየም ሃይድሮጅን ካርቦኔት አለ ከሰልፈሪክ አሲድ ጋርም ቢሆን ተመሳሳይ ነው H2SO4 then ምንድነው የሚሆነው የሶዲየሙ ከሰልፌት ጋር ሪአክት ያደርጋል። ሶዲየም ሰልፌት SO4 plus H2O plus ካርበን ዳይኦክሳይድ ይፈጠራል ማለት ነው። ያው ስቴፕ 4 ላይ የተፈጠረውን ኬሚካል ኢኩዌሽን ጻፉ ነው የሚለን። ስቴፕ 4 ላይ ማለት ምንድነው ያደረግነው? ስቴፕ 4 ላይ ወደ ቼክ አደረግነው ያኛው ጋዙ ፕሮዲዩስድ ከሆነ በኋላ into the test tube containing the lime water ወደ ላይም ዋተር ወደ ያዘው ጋዙ ስኬፕ አድርጎ ሲገባ ምን አይነት ሪአክሽን የተፈጠረው ያለው ቅድም የጻፍነው ነው። ካልሲየም ሃይድሮክሳይድ ላይም ዋተር ነበረ። then ካርበን ዳይኦክሳይዱ ሲገባ ምንድነው የሚፈጠረው? ካልሲየም ካርቦኔት ይፈጠራል። ያ ሚልክ የሆነ ነገር ተፈጠረ ማለት ነው። ሌላኛው የአሲድ ፕሮፐርቲ ኒውትራላይዜሽን ሪአክሽን ላይ ነው። ይሄም አሲድስ ኒውትራላይዝ ቤዝ ማለት ነው። ለምሳሌ ቤዝ በአንድ ሳምፕል ውስጥ ቢኖር አሲድ በመጨመር ኒውትራላይዝ ማድረግና ሳልትና ዋተር ፕሮዲዩስ ማድረግ እንችላለን። ለምሳሌ ሃይድሮክሎሪክ አሲድ ከካልሲየም ሃይድሮክሳይድ ጋር ሪአክት ሲያደርግ ካልሲየም ክሎራይድ እና ዋተር ይፈጠራል። እንዴት ነው የሚሆነው? በተመሳሳይ እስካሁን እንዳደረግነው ካልሲየም ከክሎሪን ጋር ሪአክት ያደርጋል። የካልሲየም ቫለንሲ 2 ነው፣ የክሎሪን 1 ነው። ሲኤል2 ይመጣል፣ ዋተር ደግሞ ሪሊዝ ይደረጋል ማለት ነው። በዚህ ሂደት ተመሳሳይ ሶዲየም ሃይድሮክሳይድ እና ሰልፈሪክ አሲድ ነው። ሶዲየሙ ከሰልፌት ጋር ሪአክት ያደርጋል። ሶዲየም 1 ቫለንሲ ያለው፣ ሰልፌት 2 ቫለንሲ ያለው Na2SO4 ይመጣል፣ ፕላስ ዋተር ሪሊዝ ይደረጋል። ይሄ ሪአክሽን ኒውትራላይዜሽን ሪአክሽን ብለን እንጠራዋለን። አሲድ ከቤዝ ጋር የሚያደርገው ሪአክሽን ማለት ነው። ይህን በኤክስፐሪመንት ስንመለከተው
የሚያስፈልጉን ሃይድሮክሎሪክ አሲድ ያስፈልገናል፣ ሶዲየም ሃይድሮክሳይድ ያስፈልገናል፣ ኮኒካል ፍላስክ፣ ፈነፍትሊን፣ ቡሬት፣ ስታንድ፣ ክላምፕ፣ ሜጀሪንግ ሲሊንደር፣ ብሉ ኤንድ ሬድ ሊትመስ ፔፐር ያስፈልጉናል። መጀመሪያ አፓራታሳችን እናስተካክላለን። ይኸው ቡሬታችን እዚህ ጋር አለ፣ ስታንድ እና ክላምፓችን አለ፣ ስቶፕ ኮክ ለጫፍቺ ምንከፍታት ማለት ነው፣ ኮኒካል ፍላስክ አለ። ካስተካከልን በኋላ በቡሬት ውስጥ ዊ ፊል ደ ቡሬት ዊዝ ዲያሉት ሃይድሮክሎሪክ አሲድ ማለት ነው። እዚህ ቡሬት ውስጥ ኤችሲኤል እንጨምራለን ማለት ነው። እዚህ ቡሬት ውስጥ ኤችሲኤል እንጨምራለን። ከዛም እንደምናደርገው ዊ ሜጀር 20 ml ኦፍ ሶዲየም ሃይድሮክሳይድ ሶሉሽን ዩዚንግ ሲሊንደር፣ በሲሊንደር ተጠቅመን 20 ml ኦፍ ሶዲየም ሃይድሮክሳይድ እንጨምራለን። ዊ ፑት ኢት ኢንቱ ዘ ኮኒካል ፍላስክ፣ እዚህ ውስጥ እንጨምራለን። ኮኒካል ፍላስክ ውስጥ እዚህ ውስጥ ሶዲየም ሃይድሮክሳይድ እንጨምራለን። ደን ከዚህ በኋላ እንደምናደርገው ዊ አድ አባውት 5 ድሮፕስ ኦፍ ፌኖፍታሊን ማለት ነው። እዚህ ኮኒካል ፍላስክ ውስጥ ምንድነው የምንጨምረው? ፌኖፍታሊን እንጨምራለን። ፌኖፍታሊን እንጨምራለን። ከዛ በኋላ የምናደርገው we open the stop cock of the burette and add hydrochloric acid to the sodium hydroxide solution with your one hand while shaking the conical fluid with your other hand ይላል። እዚህ ምንድነው የምናደርገው? ቀስ ብለን ስቶፕ ኮኳን እንከፍታትና ሃይድሮክሎሪክ አሲዱ ቀስ በቀስ ወደ ኮኒካል ፍላስኩ እንዲገባ እናደርጋለን። በአንድ እጃችን ደግሞ ኮኒካል ፍላስኩን ሼክ እናደርጋለን ማለት ነው። then when the color begins to disappear add the acid drop by drop shaking the flask continuously ይላል። ይህ መጀመሪያ ላይ አሁን በፊት ኮኒካል ፍላስኩ ሶዲየም ሃይድሮክሳይድ ጨምር፣ ከዛ አንድ ፌኖፍታሊን ስንጨምር ምን ሆኖ ነበረ? ፌኖፍታሊን ሲጨመር ፒንክ ሆኖ ነበር ወደ ሶዲየም ሃይድሮክሳይድ ሲጨመር። ስለዚህ ፒንክ የነበረው ከለር ልክ ስቶፕ ኮኳን ስንከፍታት እና አሲዱ ወደ ኮኒካል ፍላስክ ወደ ሶዲየም ሃይድሮክሳይድ መግባት ሲጀምር ከለሩ ዲሳፒር ማድረግ ይጀምራል። ወይም ወደ ከለርለስ መቀየር ይጀምራል። ምክንያቱም በአሲድ ጊዜ ፌኖፍታሊን ከለርለስ ስለሚሆን ማለት ነው። ሶ when the color disappears completely close the stop cock of the burette immediately፣ ወዲያው እንዘጋዋለን እንጂ ስቶፕ ኮኳን። then we check the solution in the conical flask using blue and red litmus paper። ከዛን ኮኒካል ፍላስክ ውስጥ ያለውን የቀረውን በሬድ እና በብሉ ሊትመስ ፔፐር ቼክ እናደርጋለን ማለት ነው። ቼክ እናደርጋለን። ጥያቄ ጠይቀናል። what color appeared when phenolphthalein is added to the solution in the conical flask? ስቴፕ 3 ለስቴፕ 3 ላይ ስንጨምር ፌኖፍታሊን ወደ ሶዲየም ሃይድሮክሳይዱ ፒንክ ነው የሚሆነው ከለሩ። then why does the color disappear in step 6 ይላል። ስቴፕ 6 ላይ ለምንድን ነው ከለሩ ዲሳፒር ከፒንክ ወደ ከለርለስ የተቀየረው ካል? ምክንያቱም አሲድ እየጨመርን ስለሆነ የቤዙ መጠን እየቀነሰ ስለሚመጣ ከለሩ ዲሳፒር ያደርጋል ማለት ነው። ከለሩ ዲሳፒር ያደርጋል። that the solution obtained in step 6 affect the color of either blue or red litmus paper ይላል። ይሄ አፌክት አያደርገውም፣ ያው ሳልት ስለሆነ። ይሄ ደግሞ ኒውትራል ነው፣ አሲድም ቤዝም ስላልሆነ የብሉ እና የሬድ ሊትመስ ፔፐር መጠን አፌክት አያደርገውም። ነገር ግን የአሲዱ መጠን ይሄ አሁን ስቶፕ ኮኩን ዝም ብለን ከፍተን ብንተው አሲዱ እየገባ ቢሄድ ከቤዙ መጠን አልፎ የአሲዱ መጠን ስለሚጨምር የብሉ ሊትመስ ፔፐርን ወደ ሬድ ሊቀይር ይችላል። ነገር ግን ኖርማል ኮንዲሽን ላይ እዛ ሳልቱ ስለተፈጠረ ምንም ሊቀየር ነገር አይችልም። ራይት ዘ ባላንስ ኬሚካል ኢኩዌሽን ይላል። ምንድን ነው ያደረግነው? ሶዲየም ሃይድሮክሳይድ ነበረ። ሶዲየም ሃይድሮክሳይድ ይሄ ቤዙ ነው። ደን አሲድ ደግሞ ሃይድሮክሎሪክ አሲድ አለ። ሃይድሮክሎሪክ አሲድ HCl። እዚህ ሁለቱን ነው ሪአክሽን እንዲፈጠር ያደረግነው። ስለዚህ ሶዲየም ከክሎሪን ጋር ያደረግና ሶዲየም ክሎራይድ ፕላስ H2O ይፈጠራል በዚህ ሂደት። ይሄን ኒውትራላይዜሽን ሪአክሽን እንለዋለን ማለት ነው። ወደ ቤዝ ፕሮፐርቲ ስንመጣ they have bitter taste፣ መራራ ጣዕም ነው ያላቸው። ኢፌክት ኦን አሲድ ቤዝ ኢንዲኬተርስ they change the color of acid base indicators፣ የከለሮችን ይቀይራሉ። ይሄን ያየነው ነው። በኤክስፐሪመንት ስንመለከት የኢፌክት ኦፍ ቤዝ ኦን ኢንዲኬተርስ ምንድነው የሚያስፈልጉን? ሬድ እና ብሉ ሊትመስ ፔፐርን እንጠቀማለን። ፌኖፍታሊን፣ ሜታል ኦሬንጅ፣
ዲያሉት ሶሉሽን ኦፍ ሶዲየም ሃይድሮክሳይድ ሶሉሽን ቴስት ቲዩብ እንፈልጋለን። ቴስት ቲዩብ ሆልደር ወይም ራክ በዚህ መንገድ እናስቀምጣለን። እንደምናደርገው መጀመሪያ ላይ we take 4 clean test tube 4 ቴስት ቲዩቦችን በዚህ መንገድ እንወስዳለን። then we add 5 ml of sodium hydroxide solution in each of the test tube በእያንዳንዱ 5 ml of ሶዲየም ሃይድሮክሳይድ እንጨምራለን። ያው ሌብል እናደርጋቸዋለን 1 2 3 4 ብለን ሌብል እናደርጋቸዋለን። then we put red litmus paper, blue litmus paper, 2 drops of phenolphthalein solution and add 2 drops of methyl orange solution in the test tube 1 2 3 4 respectively። ስለዚህ ተራ በተራ እንደምናደርገው የመጀመሪያው ቴስት ቲዩብ ላይ ሬድ ሊትመስ ፔፐር፣ ሁለተኛው ላይ ብሉ ሊትመስ ፔፐር፣ ሶስተኛው ላይ ፌኖፍተሊን እንጨምራለን፣ አራተኛው ላይ ደግሞ ሚታይል ኦሬንጅ እንጨምራለን ማለት ነው። ዘን ያው ከለር ቼንጁን እንመለከታለን፣ ሪከርድ እናደርጋለን። ስለዚህ ዲያሉት ሶዲየም ሃይድሮክሳይድ ነው። ሶዲየም ሃይድሮክሳይድ ሬድ ሊትመስ ፔፐርን የመጀመሪያው ቴስት ቲዩብ ላይ ብሉ ነው የሚያደርገው። ዘን ብሉ ሊትመስ ፔፐር ላይ ኖ ቼንጅ፣ ምንም ኖ ቼንጅ አይኖርም፣ ኖ ቼንጅ። ፌኖፍተሊን ላይ ቤስ ስለሆነ አሲድ ቢሆን ከለለስ ነበረ፣ ቤስ ከሆነ ደግሞ ፒንክ ያደርገዋል፣ ፒንክ ይሆናል። ሚታይል ኦሬንጅ ላይ አሲድ ከሆነ ሬድ ነው የሚሆነው ብለናል። ቤስ ስለሆነ ሶዲየም ሃይድሮክሳይድ ወደ የሎ ይቀየራል ማለት ነው። ሴም ቲንግ አሞኒየም ሃይድሮክሳይድም ተመሳሳይ በሆነ መንገድ ይሄ ውጤት ይቀመጣል ማለት ነው። ምክንያቱም ያው ቤዝ ስለሆነ ማለት ነው። ሌላኛው ፕሮፐርቲ ቤዝ ኒውትራላይዝ አሲድስ፣ ይሄ ኦርደር መቃየር ነው እንጂ ተመሳሳይ ነገር ነው። ከተመለከትነው ጋር ቤዝ ፕላስ አሲድ ሳልት ፕላስ ዋተር ነው። ያው ካልሲየም ሃይድሮክሳይድ እና ሰልፈሪክ አሲድ፣ ያው ካልሲየሙ ከሰልፌት ጋር ሪአክት ያደርግና ካልሲየም ሰልፌት ይፈጠራል። ደን ዋተር ደግሞ ሪሊዝ ይደረጋል ማለት ነው። ይሄን በኤክስፐሪመንት ለመመልከት ቅድም ያየነውን መገልበጥ ነው። ቅድም ከላይ ቡሬት ውስጥ የነበረው አሲዱ ነበረ። አሁን ምንድነው የምናደርገው? እዚህ ኮኒካል ፍላስክ ውስጥ ምንድነው የምንጨምረው? ኮኒካል ፍላስክ ውስጥ እዚህ ጋር HCl ነው የምንጨምረው። ይሄው 20 ml of HCl ወደ ኮኒካል ፍላስኩ እንጨምራለን። ከዛን ምንድነው የምናደርገው? ይሄ HCl ከጨመርን በኋላ እዚህ ኮኒካል ፍላስክ ውስጥ ፌኖፍተሊን እንጨምራለን። ፌኖፍተሊን ስንጨምር ያው ከለርለስ ነው የሚሆነው አሲድ ስለሆነ። ከዛ በመቀጠል ምንድነው የምናደርገው? እዚህ ያው ቡሬት ውስጥ ምን ጨምረናል? ቅድም አሲድ ነበረ። አሁን ኦርደሩን የቀየርነው ምንድነው የሚሆነው? እዚህ ጋር ሶዲየም ሃይድሮክሳይድ እንጨምራለን ቡሬት ውስጥ። ዘን ቀስ ብለን እችኛው ስቶፕ ኮኳን ቀስ ብለን እንከፍታታለን። ሶዲየም ሃይድሮክሳይዱ ድሮፕ ባይ ድሮፕ ወደ ኮኒካል ፍላስኩ ማለትም አሲድን ወደ ያዘው መግባት ይጀምራል ማለት ነው። ደን ያው በእጃችን በሌላኛው እጃችን ሼክ እያደረግን ስቶፕ ኮኳን የከፈትናት ድሮፕ ባይ ድሮፕ ወደ ኮኒካል ፍላስኩ ይገባል ማለት ነው። ያ ከለር ቼንጁን እንመለከታለን። ከዛን በብሉና ሊትመስ ፔፐር ቼክ እናደርጋለን ማለት ነው። ዋት ከለር አፒድ ወይን ፌኖፍተሊን ኢዝ አድድ ቱ ዘ ሶሉሽን ኢን ዘ ኮኒካል ፍላስክ ይላል። ልክ ኮኒካል ፍላስክ ውስጥ ሶዲየም HCl ጨምረናል። ያው ፌኖፍተሊን ስንጨምር ከለርለስ ነው የሆነው። ዋይ ዳዝ ዘ ከለር አፒር ኢን ዘ ስቴፕ 6 ላይ ስቴፕ 6 ላይ ማለትም ይሄ ሶዲየም ሃይድሮክሳይዱ ወደ HCl መግባት ሲጀምር ከለር ቼንጅ ተመልክተናል። ምክንያቱም ሶዲየም ሃይድሮክሳይድ ማለት ቤዝ ነው። በፌኖፍተሊን ጊዜ ወደ ፒንክ ከለር ነው የምንመለከተው ማለት። ስለዚህ ያን ከለር ተመልክተናል ማለት ነው። ዳዝ ሶሉሽን ኦብቴንድ ኢን ስቴፕ 6 አፌክት ዘ ከለር ኦፍ ብሉ ኦር ሬድ ሊትመስ ፔፐር ይላል። ምንም አይነት ቼንጅ አያመጣም፣ ምክንያቱም ኒውትራል ስለሆነ በእነዚህ ላይ ቼንጅ አያመጣም። ቅድም እንዳለው ግን አሁን ደግሞ የቤዙ መጠን እየጨመረ ሲሄድ ደግሞ ሊትመስ ፔፐሩን ይቀይረዋል ማለት ነው። ሬድ የነበረው ወደ ብሉ ሊቀይረው ይችላል ማለት ነው። ባላንስ ኢኩዌሽን ተመሳሳይ ነው። ቅድም ያጻፍነውን መገልበጥ ብቻ ነው፣ ምንም ለውጥ የለውም። ስለዚህ ሶዲየም ሃይድሮክሳይድ ፕላስ HCl ራሱ የቅድሙ ነው የሚመጣው። ሶዲየም ክሎራይድ ፕላስ ዋተር ይሆናል ማለት ነው።
ያው ሴፍቲ ፕሪኮሽንስ አሉ ዋይል ወርኪንግ ዊዝ አሲድስ ልንከተላቸው የሚገባቸው ጥንቃቄዎች አሉ። ስለዚህ ለምሳሌ በቆዳችን ላይ ስፒልድ ቢያደርግ ወይም ቢደፋ አሲድ ምንድነው ማድረግ ያለብን? ያንን መጀመሪያ ኢሚዲየትሊ በዋተር መታጠብ አለብን። ዘንድ 10% ኦፍ ሶዲየም ካርቦኔት ሶሉሽን አፕላይ ማድረግ አለብን። ይሄ ኒውትራላይዝ ለማድረግ ይጠቅምናል። ምክንያቱም አሲድ የተደፋብን ይሄ ቤዝ ነው። ስለዚህ ኒውትራላይዝ ያደርግልናል። አሲድ ወደ አይናችን ቢገባ ደግሞ ምንድነው የምናደርገው? ለረጅም ሰዓት በውሃ መታጠብ አለብን። ከዛን ሕክምና መፈለግ አለብን። ለምሳሌ ኢፍ ዊ አክሲደንትሊ ድሪንክ አሲድ ወደ አፋችን ቢገባ ምንድነው የምናደርገው? ሚልክ ኦፍ ማግኒዚያ ወይም ማግኒዥየም ሃይድሮክሳይድን እንጠጣለን ማለት ነው። ሺዝ አቬሌብል ኢን ፋርማሲ ቱ ኒውትራላይዝ ዲ አሲድ ማለት ነው። በፋርማሲ ውስጥ ይገኛል። ወይም ሚልክ ኦፍ ማግኒዚያ ብለን ገዝተን መጠቀም እንችላለን። ይሄ በዚህ መንገድ ኒውትራላይዝ ያደረገ የገባውን ወደ ሰውነታችን የገባውን አሲድ ኒውትራላይዝ በማድረግ ጉዳቱን ይቀንስልናል ማለት ነው። በቤዞች ጋር ሲሆን ደግሞ ስትሮንግ ቤዞች ላይ አክሲደንት ቢያጋጥም ለምሳሌ ቆዳችን ላይ ስትሮንግ ቤዞች እንደነ ሶዲየም ሃይድሮክሳይድ ቢደፉም እንደምናደርገው ዊዝ ፕሌንቲ ኦፍ ዋተር ከታጠብን በኋላ አፌክትድ የሆነውን ፓርት በዲያሊት በሆነ አሴቲክ አሲድ ወይም በዊክ አሲድ ኒውትራላይዝ እናደርገዋለን ማለት ነው። ወደ አይናችን ቢገባ ደግሞ በኮልድ ዋተር መታጠብ አለብን። ከዛን ሕክምና መፈለግ አለብን። አክሲደንትሊ ደግሞ ወደ አፋችን የሚገባ እንደምናደርገው ኒውትራላይዝ የምናደርገው ከ1-2% ዲያሉት ሶሉሽን ኦፍ አሴቲክ አሲድ ወይም ሌመን ጁስ በመጠጣት ኒውትራላይዝ እናደርገዋለን። ወደ አፋችን የገባው ቤዝ ስለሆነ ይህንን ስንጠቀም ኒውትራላይዜሽን ይፈጠራል ማለት ነው። በምንሰራበት ወርኪንግ ቴብል ላይ ወይም ላብ ቴብል ላይ ቢደፋ ደግሞ ወዲያው ዋይፕ ማድረግ አለብን፣ ቶሎ ማጽዳት አለብን። ወደ ሰውነታችን ወይም ወደ ልብሳችን ላይ ስፕላሽድ ቢያደርግ ደግሞ አፌክትድ የሆነውን ፓርት በራኒንግ ታፕ ዋተር ወይም በወራጅ ውሃ በውሃ መታጠብ ልብሱን ማጠብ ይጠበቅብናል ማለት ነው። ይሄንን ሪያክሽኑን እንትን በሉ ነው የሚለን። ይሄ ናይትሪክ አሲድ ነው፣ ይሄኛው ደግሞ ካርቦኔት ነው። ስለዚህ አሲድ ዊዝ ካርቦኔት ከሆነ የሚፈጠረው አሲድ ዊዝ ካርቦኔት ሳልት ፕላስ ካርቦን ዳይኦክሳይድ ፕላስ ዋተር ነው። ስለዚህ ሳልቱን ለማግኘት ሶዲየሙ ከናይትሬቱ ጋር ነው ሪያክት የሚያደርገው። ስለዚህ ሶዲየም ናይትሬት NO3 ከዛን ካርቦን ዳይኦክሳይድ ፕላስ ዋተር ይፈጠራል ማለት ነው። ሌላኛው አሲድ ዊዝ ቤዝ ነው። ይሄ ሳልት ፕላስ ዋተር ነው፣ ቅድም የጻፍነው ነው። ስለዚህ ሶዲየሙ ከሰልፌቱ ጋር ሪያክት ያደርግና ሶዲየም ሰልፌት እዚጋ ሁለት ጽፋለን SO4 ፕላስ H2O ማለት ነው። ይሄኛው ደግሞ አሲድ ዊዝ አክቲቭ ሜታል ነው። ስለዚህ ሳልት ፕላስ ሃይድሮጅን ጋዝ ነው። ዚንክ ከክሎሪን ጋር ሪያክት ያደርጋል። ዘን ዚንክ ክሎራይድ ዚንክ የቫለንሲ ሁለት ስለሆነ ነው ፕላስ ሃይድሮጅን ጋዝ ሪሊዝ ይደረጋል ማለት ነው።